እንዲያባይ አንተ ቀጭቃዣ ምንም ነገር እንዳትነካ ወይኔ ልጄን አለው ማዬ ደህና ነኝ እኔ ልታድል መተህማ ምንም አትሆንም ምንድነው የኔ ውድ ባልሽበት ቁሚ ታርዛን ነው እንደዚህ ጫካ ውስጥ ያለው የኔ ውድ የሆነ ነገር አድርግ ይሄ ልጅ ምን ውስጥ እንዳለ አልገባውም ይሄ ነገር ከኛ ቀን በላይ ይመስለኛል እናንተ እዚህ ተረጋግታችሁ ጠብቁኝ እኔ ኦላላን ይዤው እመጣለሁ እሱ በእውቀት ከጎሰው አንድ እርምጃ የቀደመ ሰው ስለሆነ ለሁሉም ነገር መፍትሄ ወይኔ ኦላላ ባርኮት እባላለሁ ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር ልጅ አሁን ይመጣልሽ አሁን ይመጣል የመጣንበት ምክንያትም ለበሽታዬ መድኃኒት ፍለጋ ነበር እኔ ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶቢሪዌሪ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው ነኝ በዚህ በሽታ አንድ ኒኬስ የተባለ እንግሊዛዊ ጎልማሳ ተጠቅቶ እንደነበር ሰምቻለሁ ሰዓት ከፊልም በነጻ ጅዋጅዌ የተጫወትኩ ነው ህመሙ የስካር በሽታ ነው ማለትም ምንም አይነት የአልኮል መጠጥ ሳልጠጣ ከመሬት ተነስቼ እሰክራለሁ የህመሙ ክፋት ደግሞ አፍ ላይ ሳይቀር የአልኮል ጠረን ማምጣቱ ነው በዚህም ምክንያት የትኛውንም ሰው እመነኝ አልኮል አልጠጣሁም ብል እንደ እብድ ከመታየት ውጭ ሰሚ አላገኝ ጭራሽ አልሰከርኩም ይላል እንዴ ጋንጋን እየሸተተ መንጃ ፈቃድ አምጣ አንተ እመነኝ ነው ሰክሬ አይደለም አሞኝ ነው ቢያምህማ ነው እንዲህ እስክትሆን ጠጥተህ 2 መኪና ገጭተህ የመጣው እኮ ህመሜ ሲነሳ እንደዘከረ ሰው ጭንቅላቴን እያዞረ አንደበቴን ቆልፎ ስለማያንገዳግዳኝ ነው እንጂ እመነኝ ጠጥቼ አይደለም ናማ መኪናውንም እሱንም ወደ ጣቢያ ወሰድልኝ አረው ይህ የስካር በሽታ የሚከሰተው በሰውነታችን በተለይም በአንጀታችን ውስጥ የሚገኙ እርሾዎች ወይም ባክቴሪያዎች እኛ የምንመገበውን ካርቦሃይድሬትና ስኳር ወደ አልኮልነት ወይንም ኢታኖል ሲቀይሩት እንደሆነ ዶክተሮቹ ቢነግሩኝም መፍትሄ ግን አላገኘው አንዳንዴ ታዲያ የማይሆን ቦታ ላይ ድንገት ህመሜ ይነሳና ነገሩን በሙሉ እንዳልነበር አድርጌ ብልሽት አወጣዋለሁ እና ልጁ ምን አለው አላችሁኝ አረ ምንም ወፍ ነው ያለው ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ነው የሚውለው ማለቴ እርግብ በመሸጥ ነው የሚተዳደረው አጠገቡ ደግሞ ለልጆች የሚሆን ቆንጆ ድንጋይ አዘጋጅቶላታል አሁን ሲጋቡ እዛ ላይ ቁጭ ብላ አብራ ወፍ እያረባች ትኖራለች እንጂ ሀብት ወፍ ውጡ አረ ምን ወጣ ምን በዚህ በኩል ምን ቤት በቀላል ነው አለሽ ማዬ አለሁ እኔ ልጅ አለሁልሽ ሁሌም የማዝነው ግን በሽታዬ ሲነሳ የሰፈር ሰዎችን ያለ ስማቸው እየጠራው በማስቀይማቸው ነገር ነው እንዴት አደራችሁ እንዴት አደርሽ ወይዘሮ ችግኝ አረ ወይዘሮ አትክልት ነው ስማቸው አትክልት ችግኝ ዋናው ሐሳቡ ነው ምንድነው ልዩነቱ አጅሬው እኔ ደግሞ እጽዋት በለኛ ምን ፈለክ አንተ ምን አለብህ 5 ሳንቲም ሳታወጣ ሞቅ ይላል ምኑን አል ተክሉ የሱ እኮ ህመም ነው ምን ነው የሱን በሽታ ለኔ ባረገው እኔ እንዲሞቅ እንዲለኝ ምን ያህል ገንዘብ እንደከፈልኩ እኔና አስተናጋጇ ነው የምናውቀው የሱ እኮ በነፃ ነው በሽታ ይላል ቀልደኛ በቅርቡ ስለ ህመሜ የሰማው ይህ የባለቤት አብሮ አደግ የሆነው የዳሽን ባንኩ ሰራተኛ ስለ ኦላላና ጥበቡ ነግሮን ነው ወደዚህ ቦታ እንድንመጣ ያደረገን ኦላላ በነስ የጫካው ጠቢብ ኦላላ ይህ በጥበቡና በስራው ከማህበረሰቡ አንድ እርምጃ የቀደመው ኦላላ ያለፉትን 3 ቀናት ስለ ራሱ እየነገረን እንዲህ አከመኝ ለአንተ በሽታ የሚረዳህ መድኃኒት ኒም የተሰኘ ዛፍ ቅርፊት ነው ይገርማችኋል ይህንን ተክል ህንድ ውስጥ የመንደሩ ፋርማሲ ወይም ተአምረኛው ዛፍ እያሉ ይጠሩታል ከቅጠሉ እስከ ቅርፊቱ ከፍሬው እስከ ስሩ ድረስ መድኃኒት ነው እና ያድነዋል ማለት ነው እንደምታውቁው በሽታው በቀጥታ ከአመጋገብ ጋር የተያያዘ ስለሆነ ስኳርና ካርቦሃይድሬት ማቆም አለበት ተክሉ ፈንገሱን ቢገለውም እንኳን እሱ ስኳር መመገቡን ከቀጠለ ፈንገሱ ተመልሶ ማደጉ አይቀርም ስኳር ደግሞ ለፈንገሱ ነዳጅ ስለሆነ እሱን ካላቆመ አልኮሉ መመረቱን ስለሚቀጥል እሱን አቁሞ የኒም ቅርፊቱን እኔ በምላችሁ መሰረት መጠቀም አለበት ይሄ ሁሉ ጥበብ ግን እዚህ ጫካ ውስጥ ሆነ እንዴት ኖረ በአንድ ሰውና በአንድ መጽሐፍ አማካኝነት
አንድ ቀን የእጽዋት ተመራማሪ የሆኑ ፕሮፌሰር ለምርምር ወደኛ አካባቢ መጡ። ፕሮፌሰሩ ለምርምር በቆዩባቸው 2 ዓመታት ውስጥ ብዙ ቋንቋዎችን ማንበብና መጻፍ፣ ዕውቀትና ጥበብን አስተምረውኝ በመጨረሻም አንድ መጽሐፍ ሰጥተውኝ ምን ነበር መጽሐፉ? መጽሐፉ ስለ ፈዋሽ እጽዋቶች የሚናገር መጽሐፍ ነበር። የሚገርምሽ ሁልጊዜ ለህዝብ ጥቅም የሚሰራው መጽሐፉን ስፖንሰር ያደረገው ዳሽን ባንክ እንዴት ራሱን በማዘመን አንድ እርምጃ ቀድሞ እንደ ዳሽን ተራራ በከፍታ ላይ መቀመጥ እንደሚችል ያኔ ወደፊት ራእዩን የመጽሐፉ የመጀመሪያ ገጽ ላይ አስቀምጦት ነበር። እኔም ከስፖንሰር አድራጊው ዳሽን ባንክ አንድ እርምጃ መቅደምን ከመጽሐፉ ደግሞ የእጽዋቶችን ፈዋሽነት ተማርኩ። የኔውድ አባዬ አባሰ ይደርሰንልሃል። እሺ ከመጠመዱ በፊት ያነሳው ዕቃ ነበር እንዴ? አዎ የሆነ ነገር እያነሳ ነበር። አይዟችሁ፣ እንደዛ ከሆነ ይሄ ወጣቶች ወጥመድ ነው ማለት። በእኛ ጎሳ የሰው ንብረት ማንሳት ነውር ስለሆነ የወደቀ ዕቃ ሲኖር ባለቤቱ እስኪመጣ ወጣቶች በወጥመድ ይጠብቁታል። ያንን ዕቃ ተሳስቶ ሊያነሳ የሚሞክር ሰው ወጥመድ ውስጥ ይወድቃል። ያነሳው ባለቤቱ ቢሆንስ? ወጣቶች ከእርሻ ሲመለሱ የእሱ መሆኑን አረጋግጠው ይሰጡታል። እና ይስጡታ፣ እኔን አውርዱኝ። እሷ ባጌኔ ነች። ያንተ ከሆነ ውስጡ ምን አለው? ስልክ አለው። ስልክ ውስጥ ምን አለ? አንደኛ ፓስወርድ የለውም። ሁለተኛ በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ምን ማለት ነው? ይኸውልህ አንበሳው፣ ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚቻልበትና የዲጂታል አገልግሎት ክፍያ ለመፈጸም አመቺ ሆኖ እንደ ካርድ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ የማይታይ ካርድ ማለት ነው። ምን ነው አንተን ባደረገኝ። ሁሉም ነገር ላይ ዕውቀት ያለው ሰው ብሆን። የዳሽን ባንክን መርህና አሰራር ወደ ህይወት ከወሰድከው ሁሌም አንድ እርምጃ ቀዳሚ ትሆናለህ። ከመጽሐፉ ባገኘው ዕውቀትም ከ30 ዓመት በፊት ታዳጊ የነበረው ኦላላ አሁን ከነ ማህበረሰቡ አንድ እርምጃ ቀድሞ የኔ አይነቱን መፍትሄ ፈላጊ በታማኝነት ራሱ በገነባው ዘመናዊ ዓለም ውስጥ በጥበቡ እያገለገለ በከፍታ ይኖራል። ሁልጊዜም አንድ እርምጃ ቀዳሚ።